በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍትሕወን ወአምጽእወን ሊተ ፈታችሁ አምጡልኝ። የቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 2። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እስከ ሞት ድረስ በወደደን ባከበረን በኢየሱስ ክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። ስሙ ለዘላለም የተመሰገነ ይሁን። ፈታችሁ አምጡልኝ። ጌታችን ኢየሱስ ክርስቶስ በዕለተ ሆሳዕና ለደቀ መዛሙርቱ የተናገረው ቃል ነው። የዐቢይ ጾም 8ኛ ሰንበት ወይም እሁድ ሆሳዕና በመባል ይታወቃል። ሆሳዕና ከጌታችን ከኢየሱስ ክርስቶስ ተሳቱ አበይት በዓላት ወይም 9 ዋና ዋና በዓላት ውስጥ አንዱ ነው። ሆሳዕና የሚለው ቃል በዕብራይስጥ ሆሸዕና የሚል ሲሆን ትርጉሙ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና ማለት ነው። ሆሳዕና የሚለው ቃል መድኃኒት ማለት ነው። በቤተ ክርስቲያናችን ከዋዜማው ጀምሮ ሌሊቱን ሊቃውንቱ በማህሌት እየዘመሩ እግዚአብሔርን ጥዑም በሆነ ዜማ እያመሰገኑ የሚያድሩ ሲሆን ወደ ቅዳሴውም ሲገባ ዘወትር ከተለመደው ለየት ባለ ሁኔታ ዲያቆኑ በምዕራብ በር በመሄድ አርኅዉ ኆኃተ መኳንንት ደጆችን ክፈቱ ሲል፣ ካህኑ ደግሞ በቤተ መቅደስ ሆኖ በውስጡ ሆኖ በዜማ መኑ ውእቱ ዝንቱ ንጉሠ ስብሐት፣ የምስጋና ንጉሥ እርሱ ማን ነው ይላል። ይህንንም ከተቀባበሉ በኋላ ዲያቆኑ እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት፣ ይህ የምስጋና ንጉሥ የኃያላን አምላክ እግዚአብሔር ነው ሲል፣ ካህኑ ደግሞ ይባ ንጉሠ ስብሐት ይባ አምላከ ምሕረት፣ የምስጋና ንጉሥ ይግባ የምሕረት አምላክ ይግባ ይልና ከዛ በኋላ ዲያቆናቱ ወደ ውስጥ ገብተው ከዚያ በኋላ የቅዳሴ ስርዓት ይቀጥላል። እንግዲህ ታሪኩን አጠር አድርጎ ለመግለጽ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነለት እልፍ አእላፋት መላእክት 24 ሰዓቱን በሙሉ ያለማቋረጥ የሚያመሰግኑት በኪሩቤልና በሱራፌል በጸጋ አድሮ የሚገለጽ ጌታ የተናቀውን የሚያከብር አምላክ ወሰብ አምላክና ሰው በትህትና በአህያዋና በውርንጫይቱ ተቀምጦ እየተመሰገነ ወደ ኢየሩሳሌም ወደ ቤተ መቅደስ መግባቱ የሚታሰብበት ዕለት ሲሆን በዚህ ዕለት ወደ መቅደሱ ሲመጣ ወደ ኢየሩሳሌም ሲመጣ ጸሐፍትና ፈሪሳውያን እንዳለመታደል ሆኖ እንዳይመሰገን እንዳያመሰግኑ የልባቸው በር ሲዘጉ፣ ብዙዎች ደግሞ ዘንባባ ይዘው የዘመሩበት ሕፃናት በንጹሕ አንደበታቸው ሆሳዕና ብለው ያመሰገኑበት ዕለት ነው። የዕለቱን ወንጌል ስንመለከት የቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምረን ስናነብ ጌታችን ወደ ኢየሩሳሌም በቀረበ ጊዜ በደብረ ዘይት አጠገብ ከምትገኘው ቤተፋጌ ሲደርስ፣ ቤተፋጌ ማለት የድሆች መንደር የችግረኞች መንደር ናትኝ። ጌታችንም ወደዛች መንደር በዛች መንደር አልፎ ሄዷል። ምክንያቱም ያዘኑትን ሊያጽናና የተቸገሩትን ሊረዳ ነውና የመጣው በቤተፋጌ መጥቷል። በቤተፋጌ ሲደርስ ሰውን ሁሉ ከማሰረ ኃጢአት የሚፈታበት ጊዜ እንደደረሰ ለማጠየቅ ደቀ መዛሙርቱን ሁለቱን ወይም ቅዱስ ጴጥሮስንና ቅዱስ ዮሐንስን በፊታችሁ ወዳለችው መንደር ሂዱ፣ በዚያም አህያ ከውርንጫዋ ጋር ታስራ ታገኛላችሁ፣ ፈታችሁ አምጡልኝ። ምን አለ? ፈትታችሁ አምጡልኝ፣ ፈትታችሁ አምጡልኝ ብሎ ደቀ መዛሙርቱን አዘዛቸው ይላል። ደቀ መዛሙርቱን ሲያዛቸው እንዲህ አለ፣ ማንም አንዳች ቢላችሁ ወይም ቢከለክላችሁ ለጌታቸው ያስፈልጉታል በሉ ብሎ ላካቸው ይላል። ላካቸው ደቀ መዛሙርቱም ጌታቸው እንዳዘዛቸው ሂደው በዛ በታዘዙበት ቦታ በታዘዙበት መንደር በቤተፋጌ አህያይቱንና ወንጫይቱን አግኝተው አመጡለት። ጌታችን በተመሳቀለ መንገድ ላይ ቆሞ ደቀ መዛሙርቱን የላከበት ምክንያት ድህነተ ምዕመናን በመስቀል ላይ የሚፈጽምበት ቀርቧን ሲል ነው። ብዙ ያልታሰሩ አህዮች እያሉ ጌታችን ኢየሱስ ክርስቶስ በቆመበት አካባቢ ጌታችን ኢየሱስ ክርስቶስ በመጣበት ጎዳና ብዙ ያልታሰሩ አህዮች እያሉ በመንገድ ዳር የታሰሩትን የመረጠበት ምክንያት ሊቃውንተ ቤተ ክርስቲያን ሲያመሰጥሩት በሲኦል የሚሰቃዩትን በሲኦል የታሰሩትን ነፍሳት ሁሉ ከማሰረ ኃጢአት የሚፈቱበት ጊዜ የደረሰ መሆኑን ለማጠየቅ ነው ብለው ሊቃውንተ ቤተ ክርስቲያን ያመሰጥሩት ይናገራሉ። እነዚህን አህዮች ሰርቆ ከመንደር ያሰራቸው ሰው እንደነበር ጌታ ያውቃል። ምክንያቱም ጌታ ደቀ መዛሙርቱን ማንም አንዳች ሊላችሁ
ጌታቸው ይፈልጋቸዋል በሉ የሚለው ቃል ይህ ቃል ባለቤት ያልሆነ ዝም እንደሚል ባለቤት ቢሆን ግን ባለቤት ቢኖራቸው ግን እነዛ ደቀ መዛሙርት የተላኩት ሲፈቷቸው እንደማያስነኳቸው ወይም እንደሚከለክሉ ጌታ ስለሚያውቅ ባለቤት ያልሆነ ዝም እንደሚል ይታወቃልና ጌታችን ኢየሱስ ክርስቶስ ፈጥሯቸዋልና ጌታቸውም ተብሏል። ሊቃውንተ ቤተ ክርስቲያን ይህን ሲያመሰጥሩት ምሳሌው መንደር የሲኦል አህያይቱና ውርንጫው የአዳምና የልጆቹ መታሰራቸው የማይሰራ ኃጢአት ሰርቆ ያሰራቸው ወንበዴው ደግሞ የዲያብሎስ ምሳሌ ነው። በተጨማሪም አህያይቱ የእስራኤልና የሕገ ኦሪት ውርንጫዋ የአሕዛብና የወንጌል ምሳሌ ናቸው ማለት ምክንያቱም አህያይቱ ሸክም የለመደች እንደሆነች ሁሉ እስራኤልም ሕግን መፈጸም የለመዱ ናቸው። ኦሪት የተለመደች ሕግ ናት። ውርንጫዋ ግን ለሸክም አዲስ ናት። አሕዛብም ለሕግ አዲስ ናቸው። ወንጌልም አዲስ ናት በማለት መምህራነ ቤተ ክርስቲያን ምስጢሩን በአንድምታው ላይ አብራርተው ይናገራሉ፣ አብራርተው ያስተምራሉ ማለት ነው። የተላኩት ደቀ መዛሙርቱ እነሱም ያዘዛቸውን አደረጉ። ባዘዛቸውን መሰረት አህያይቱንና ውርንጫዋን ፈተው አመጡለት። ልብሳቸውንም በአህያይቱና ውርንጫዋ ላይ ጭነዋል። ደቀ መዛሙርቱ ልብስ የአካል ነውር እንደሚሰውር አንተም ከባቴ አንበሳ ነህ ሲሉ አበሳን የምትሸሽግ አበሳን የማትገል ልብሳቸውን እንደ ኩርቻ ጎዘጎዙለት። አምላካችንም በሁለቱም ላይ በጥበብ ተቀመጠባቸው። በአህያ መቀመጡ ስለምንድን ነው ቢሉ ትንቢትና ምሳሌው ለመፈጸም ነው። ትንቢቱም በዚህ በትንቢተ ዘካርያስ ምዕራፍ 9 ከቁጥር 9 ላይ ስንመለከት አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ተብሎ የተነገረ ትንቢት ነበር። ይህ ትንቢት ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ በአህያዋና በአህያዋ ውርንጫ ተጭኗል ማለት ነው። ሌላው ቅዱሳን ነቢያት ዘመነ ጸብ እንደሆነ ሲናገሩ፣ ዘመነ ጸብ እንደመጣ ሲያስረዱ በፈረስ ተቀምጠው ዘገር ነጥቀው ይታዩ ነበር። ዘመነ ሰላም ይሆን እንደሆነ በአህያ ተቀምጠው መነሳነት ይዘው ይታያሉና ዘመነ ሰላም ደረሰ ሲል ጌታችን ኢየሱስ ክርስቶስ በአህያ ተቀምጦ በአህያ ላይ ተጭኖ ታይቷን ወይም ወደ ቤተ መቅደሱ ወደ ኢየሩሳሌም መጥቷን ማለት ነው። በአህያ የተቀመጠ ሸሽቶ አያመልጥም፣ አሳዶም አይይዝም። እርሱም ካልፈለጉኝ አልገኝም፣ ከሹኝም ወይም ከፈለጉኝ አልታጣም ሲል በትሑታን አድሬባቸው እኖራለሁ ሲል በተናቀችው በትሑታን አድሬ እኖራለሁ ሲል በአህያ ተቀምጧል ማለት ነው። የተናቀች የነበረችው አህያ ጌታ ስለተቀመጠባት ክብር አገኘች። የሰዎች ልብስ እየተነጠፈላት በክብር ሄደች። እግዚአብሔር በረድኤት ሲያድርብን እንገላቱ የነበሩት ሁሉ ያከብሩናል ማለት ነው። ጌታችን ሲመጣ በዚያም ሲያልፍ በኢየሩሳሌም ጎዳናዎች ያጀቡት ሰዎች የዘንባባ ዝንጣፊ የዘንባባ ጫፍ እየቆረጡ በመያዝ ያመሰግኑት ነበር። ይኸውም ዘንባባ የደስታ የድል አድራጊነት ምሳሌ ስለሆነ ነው። አብርሃም ይስሐቅ ያዕቆብን በወለዱ ጊዜ፣ እስራኤል ከግብፅ በወጡ ጊዜ ዘንባባ ቆርጠው ይዘው እግዚአብሔርን አመስግነው ነበርና ዘንባባ የደስታ መግለጫ ስለሆነ ዘንባባ ይዘው ክርስቶስ በታላቅ ግርማ ወደ ኢየሩሳሌም እየገባ ስለነበር ደስታቸውን አይጹቀ በቀልት ይዘው ዘምረዋል። ለዘመናት ነግሶ የነበረው ዲያብሎስና ስራዎቹ ሞትና ሙስና መቃብር ድል ሊነሳ ጌታ መጥቷል እያሉ ደስ እያላቸው ዘንባባ ይዘው አመስግነውታል። ከፊት ከኋላ ያሉም ድምፃቸውን ከፍ እያደረጉ ሆሳዕና ለወልደ ዳዊት ብሩክ ዘይመጽእ በስመ እግዚአብሔር፣ ለዳዊት ልጅ መድኃኒት መባል ይገባዋል እያሉ በእግዚአብሔር ስም የሚመጣ ብሩክ ነው እያሉ ዘምረዋል። ብዙዎች ዘምረዋል። ኢየሱስ ክርስቶስ ቤቱን ቤተ መቅደሱን ማጽዳትና ወደ ቀደመ ክብሩ መመለስ ሊቃነ ካህናቱን ጸሐፍቱን አላስደስታቸው ነበር። ክፉዎቹ ነው ሳለ ጻድቅ መስለው ለዘመናት ትሑትና የዋህ የሆነውን ሕዝበ እግዚአብሔር ሲያታሉ የነበሩ እነዚህ አካላት ክፋታቸው የሚገለጥባቸው የክርስቶስ በክብር መገለጥ እንዲሁም መመስገን አስቆጥቷቸዋል። የእርሱ መገለጥ የእርሱ መመስገን እነርሱን የሚያሳንስ
ክፋታቸውን የሚገልጽ መሆኑን ተረድተውታል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 20 ላይ ስራው ክፉ የሆነ ሁሉ ብርሃንን ይጠላል፣ ክፉ ስለሆነ ስራው እንዳይገለጥበት ወደ ብርሃን አይመጣም ተብሎ እንደተነገረው የክፉዎች የመጨረሻው ክፋታቸው ክፉ መስራታቸው ብቻ ሳይሆን በጎ የሚሰሩትን ሰዎች በዓይናቸው እንኳን ለማየት አለመፈለጋቸው ነው። ቅኖች ደግነት፣ የመልካሞች በጎ ስራ፣ የትሑታን የተሰበረ መንፈስ ረብሿቸዋል። ማንነታቸውን ክፋታቸውንም አጉልቶባቸዋል። ጌታችን ሲመሰገን መስማት አልፈለጉም ፈሪሳውያን፣ መስማት አልፈለጉም ጸሐፍት። ወደ ኢየሱስ ክርስቶስ መጥተው ኢየሱስ ክርስቶስ በአህያይቱና በአህያው ውርንጫ ላይ ተጭኖ ወደ ኢየሩሳሌም ሲመጣ ፀሐይ በዛ በፊቱ ላይ ስትሰግድ ለሕፃናትና ለብዙ ሕዝቦች ለብዙ ምዕመናን ተገልጾላቸው ፀሐይ ስትሰግድ ተገልጾላቸው ታይታቸው ሆሳዕና በአርያም ሆሳዕና ለወልደ ዳዊት እያሉ ሲዘምሩ እነሱን ፈሪሳውያን ረብሿቸው ነበርና ወደ ኢየሱስ ክርስቶስ መጥተው ወደ ኢየሱስ ክርስቶስ ቀርበው ሕፃናቱ ዝም አሰኝ እባክህ ከተማዋን አትረብሽ ብለው ለክርስቶስ ነገሩት ይላል። ለክርስቶስ ነገሩት። ሕፃናቱን ዝም በሉ ቢሏቸውም ዝም አልላቸው ሲሉ ዝም አትብልልን ብለው ፈሪሳውያን ወደ ክርስቶስ ሂደው ለክርስቶስ ነገሩት ይላል። ኢየሱስ ክርስቶስም ሕፃናቱ ዝም ቢሉ ሕፃናቱን ቢከለክሏቸው የቤታንያ ድንጋዮች ያመሰግኑኛል ብሎ ለፈሪሳውያን ነግሯቸዋል። በዘመናችንም ፈሪሳውያን ሕፃናት ዝም እንዲሉ እግዚአብሔር ሲመሰገን ኢየሱስ ክርስቶስ ከፍ ከፍ ሲል እነሱ የበታችነት ስለተሰማቸው የኢየሱስ ክርስቶስ አምላክነትን እንዲያውቁ ልቦናቸው ስለተደፈነባቸው ሕፃናት ዝም እንዲሉ ንገራቸው ብለው ኢየሱስ ክርስቶስን ይነግሩ ነበር። በዘመናችንም እግዚአብሔር ሲመሰገን እውነተኛ መምህራን ሲበዙ፣ ወንጌልን የሚያስተምሩ ሲበዙ፣ ሰላም ሲሰፍን፣ ሰው ንስሐ ሲገባ፣ አንድነት ሲጸና፣ ሕገ እግዚአብሔር የሚያከብሩ ሰዎች ሲገኙ፣ በትዳር ያሉ ትዳራቸውን ሲያከብሩ ማየት መስማት የማይፈልጉ ብዙዎች አሉ። እግዚአብሔር ለእነሱ ማስተዋል ይስጣቸው። እግዚአብሔር እነሱን በማስተዋሉ ይጎብኛቸው። ሕፃናት ለምን አመሰገኑ ብለው ፈሪሳውያን ተቃውመዋል። ፈሪሳውያን ያላዋቂ ጥያቄም ጠይቀውታል። በዚህ ስፍራ ያሉ ዝም ቢሉ ሕፃናት ዝም ቢሉ እነዚህ ድንጋዮች ያመሰግኑኛል አላቸው። እንደተናገረውም ሕፃናት ዝም ቢሉ የቤታንያ ድንጋዮች ሆሳዕና በአርያም እያሉ አመስግነውታል። ጌታችንም የታሰሩትን ፈቶ ወደ ቤተ መቅደስ አስገብቶ ቤተ መቅደስን ባርኮ ፈውሰ በረከት አሳድሮበት ተመስግኖበት ለዘላለም የሚነግስበት መሆኑን ለተቃወሙት አስረድቶ ትቷቸው ከከተማው ወደ ቤታንያ ሄዷል። በዚያም አደረ። በዘመኑ የነበሩት ሊቃነ ካህናቱ ጸሐፍትን ትቷቸው ሂደዋል። ክህነታቸውም ስልጣናቸውም ከነሱ አልፏል። ያላቸውን ክብር ሀብት ከነሱ አልፏል። ቅንና ትሑት ልቦና ለነበራቸው ለሐዋርያት ተሰጥቷቸዋል። እግዚአብሔር በተለያዩ መንገዶች ክብሩን አምላክነቱን ይገልጻል። በተለያዩ መንገድ ክብሩን አምላክነቱን ይገልጽልናል። የልቦናችን በር ያንኳኳል። በቃሉ ይጠራናል። ተገቢውን ምላሽ በጊዜው መስጠት ያስፈልጋል። ካልሰጠን ከእኛ ትቶን ያልፋል ማለት ነው። እነርሱን ጌታችን ኢየሱስ ክርስቶስ ትቷቸው ሄዷል። አጠቃላይ በበዓለ ሆሳዕና ደቀ መዛሙርቱ የታሰሩትን ለመፍታት የተላኩበት፣ በቤተ ፋጌ ታስረው የነበሩ አህዮች ከእስራታቸው የተፈቱበት፣ ምሁራን ነን አዋቂ ነን የሚሉት ዝም ሲሉ ሕፃናት ያመሰግኑበት፣ ክርስቶስ በቤተ መቅደስን ያጸዳበት፣ ትዕቢተኞችን ግትቶ የሄደበት አብይ በዓል ነው። በዚህ በሆሳዕና ዕለት ሁላችንም ዘንባባ በእጃችን እንደ ቀለበት አስረን ዘንባባ እየጎዘጎዝ እናከብራለን። በእጃችን ዘንባባ እንደ ቀለበት የምናስረው ምሳሌው ጌታችን ለአዳም የሰጠውን ቃል ኪዳን ለማስታወስ ነው። ከልጅ ልጅ ተወልጄ አድናለሁ ያለውን የተስፋ ቃል ያንን ቃል ለማስታወስ ጌታ ለእመቤታችን የገባውን ቃል ኪዳን ያንን ቃል ኪዳን ለማስታወስ ከዘንባባ ቀለበት ሰርተን በእጃችን ላይ እናስራለን፣ በራሳችን ላይ እናስራለን። ጌታ ለእስራኤል የሰጣቸውን ቃል ኪዳን ያንን ቃል ኪዳን ለማሰብ ጌታ አዳምን ከሰይጣን ግዛት ነፃ እንዳወጣው ሁሉ እኛንም ከሰይጣን ግዛት ከመከራ ሥጋ ከመከራ ነፍስ ከክፋት ከኃጢአት አውጣን፣ ማረን፣ ለንስሐ ሞት አብቃን፣ ከቤትህ አትለየን፣ እንደ ቸርነት ይቅር በለን ስንል ለጌታችን ለኢየሱስ ክርስቶስ
ዳግም ላናጠፋ ቃል ኪዳን የምንገባበት ምሳሌ ነው ማለት ነው። አህዮቹን ይፈቱ ዘንድ ጌታችን ደቀ መዛሙርቱን ሲልካቸው አህዮቹ እነዚህ አህዮች አላስቸገሩም፣ እሺ ብለው ነው የሄዱት። እኛስ ከታሰርንበት የክፋትና የኃጢአት ሁሉ ማሰሪያ ለመፍታት ለተላኩልን ካህናት እንመች ይሆን? ከእግዚአብሔር ዘንድ የተላኩልን እውነተኞች አባቶቻችን ካህናትን እናውቃቸው ይሆን? ለእግዚአብሔር ክብር ሳይሆን ለራሳቸው ጥቅም በቤቱ ያሉትን የእግዚአብሔር አገልጋዮች የሚመስሉ እግዚአብሔርን የማያውቁትን አገልጋዮች ከእውነተኞቹ አባቶች ለይተን እናውቃቸው ይሆን? መለየት ያስፈልጋል፣ ማስተዋል ያስፈልጋል። እንደ ርግብ የዋህ እንደ እባብ ልባም መሆን ያስፈልጋል። እግዚአብሔር ልጅ እንግዲህ አጠቃላይ ሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም መጥቶ በቤተ መቅደሱ የገባበት ሕፃናት ሽማግሌዎች በአንድ ላይ ሆነው እግዚአብሔርን ያመሰገኑበት ታላቅ ከ9 አበይት በዓላት አንዱ ነውና ይህን በዓል በደማቅ ሁኔታ እናከብረዋለን። እንደ ርግብ የዋህ እንደ እባብ ልባም ሆነን እውነተኛውን መንገድ አውቀን በሕጉ ተጉዘን መንግስቱን እንድንወርስ የልዑል እግዚአብሔር ቸርነት የእመቤታችን ድንግል ማርያም አማላጅነት አይለየን። ይቆየን።